ይሄማ ሊሆን አይችልም። ቆይ እንዴት አቤል ከቢኒያም ጋር ምን ይሰራል? ይሄ ተረገመ። ቆይ እየተጫወተብኝ ነበር ማለት ነው። ዋጋውን ሰጠዋለሁ። ቆይ አንተ በሰላም ነው ልታል? ቆያ ምን ባክል ሂድ ያልኩ ጓደኛዬ ጋር እኮ ረጅም ወሬ ይዘን። አረ ትገረማል። ቆይ አንተ ነገሮች ነው ቀለል አድርጋታችሁ። እርግጠኛ ነኝ ያሰባበት አይደለም ሚላን ከሮባ ያገኛት። አረ እባክህ ታዲያ ሳታስበው ነው እሷ ቤት ተቃቅፎ ያገኘዋቸው? እስኪ የማይመስል ወሬ አታውራ። እስቲ ተረጋግታስ። የሆነ ነገር የተቀነባበረ ቢሆንስ? ማለት ምን ለማለት ፈልገን? የምሬ ነው። ነገሮችን በአንድ መንገድ ብቻ አታያችሁ። ማን በዚህ ልክ ሆን ብሎ እንደዚህ አይነት ነገር ውስጥ ይገባል? እሱን ፈጣሪ ብቻ ነው የሚያውቀው። ነገር ግን ሁኔታዎችን በብዙ አቅጣጫ መሄድ ጥሩ ነው። ግራ አጋባኝ እኮ። ቆይ ማን ነው ሆን ብሎ እንደዚህ ያደረገው ልበልሽ? አይዞህ ግራ አትገባ፣ ሁሉንም ጊዜ ይፈታዋል። እሺ ችግር የለውም። አንድ ባንድ ዋጋችሁን እሰጣችኋለሁ። ለካ አንተ ነህ ከስር ከስር እየገባ ነገሮችን የምታበላሽው። እመነኛ አቤል፣ በዚህ የክደት ተግባር ትጸጸትበታለህ። ማን ጋር የተገናኘ ፎቶ አንስታመጣልኝ? አረ ምንም የሚረባ ነገር አላገኘሁም። ስለዛ ፎቶ አንስተው ይሄ ፈዛዛ። እኔ ደግሞ የሚጠቅም ሰው መስሎኝ ቀላል። እኔ ራሱ ይልል ሰፍ ብዬ ነበር። የራሱ ጉዳይ። እኔ የሚያሳስበን ቢኒ እንዴት ነው ማሳምነው የሚለው ነገር ነው። ቆይ ለምን ግን በፍቅር የማይገባው ከሆነ ተጨማሪ ነገር አንጠቀም? ለምሳሌ ለምን አደዛሽ ሳታስጠቅሚው? የምርህና በምን አይነት መንገድ? እሱ ለኔ ዴል በጣም አሪፍ። በኖርማል ሞክሮና የማይሆን ከሆነ የመጨረሻው አማራጭ እሱ ነው። አዎ የውሳኔ ሰው መሆን ግድ ነው። በቃ እስኪ በኋላ ደውዬ አገኘዋለሁ። የሚሆን ከሆነ ሳይሆን ግድ ተደረገ ይገባል። ከእንግዲህ በኋላ ምንም አይነት ክስተት መፍጠር የለብንም። እሺ ሮባ አታስብ። ከዚህ በኋላ እንኳን ነገሮች ብዙ የሚከብዱ አይመስለኝም። አይመስለኝም። ይህ አቤል የሚባል ከሃዲ እያለ በጣም ጥንቃቄ ያስፈልጋል። በቃ አዲስ ነገር ካለ ደውልልኝ። እሺ ዝም ብለህ ድከም ሲልክ እኮ ነው ሮባ። ሄርሙዬ እኔ እኮ አንቺን ከፍቶሽ ሳይ ውስጤ ሰላም ስለማይውልኝ ነው። ለምን አትረጂኝም? ቆይ ይኸውልህ አሁን ራሱ ካንተ ጋር መገናኘት ሌላ ነገር ያለን ነው የሚያስመስለው። እንዴ ሄርሙ ቆይ ምን ነካሽ? እኔና አንቺ እኮ ጓደኛሞች ነን። ሰው የፈለገውን ቢያስብ ምን አገባን? እሱማ አዎ። ነገር ግን ቢኒያም በሌላ መንገድ እንዲያስቡ አልፈልግም። ምክንያቱም ለኔ ያለውን ጥሩ ስሜት እንዲጠፋ ያደርገዋል። ሄርሙዬ አንቺ ስለፈለግሽ ሳይሆን የፈጣሪ ፍቃድ ከሆነ አንድ ላይ ትሆናላችሁ። አትሳሳት። ሰው ያስባል ፈጣሪ ያሳካል አይደለም የሚባለው። እኔ እያበላሸው ፈጣሪን አስተካክልልኝ ማለት ፈጣሪ መፈታተን ነው የሚሆንብኝ። እንዳልሽ ግን ለኔ ካንቺ መራቅ በጣም ከባድ ነው። ምንም ከባድ አይደለም። እሱ ነው ያለን አማራጭ። አንተም የራስን የህይወት መንገድ መከተል ነው። አንቺ እኮ ነሽ የህይወት መንገዴ። ምን እየቀለድክ መሆን አለበት። የእውነት እንደምታወራው የምታስብልኝ ከሆነ ልትርቀኝ ይገባል። ቆይ ለምን ግን ይሁላ ነገር? ቢኒ በሌላ መልኩ እንዳያስበው ነው። አንተም ኖርማል ጓደኛዬ ነህ። ሁሉንም ነገር በልክ እናድርገው። እሺ ደስ እንዳለሽ። በቃ እኔ አንቺ ማሳዘን አልችልበትም። ቶሎ ስለምትረዳኝ በጣም አመሰግናለሁ። አረ ምንም አይደለም። ላንቺ አይደለም ሌላም ሆናለሁ። እሺ ሮባ በቃ ሰላም ዋል። እሺ ሰላም ዋል። ደግሞ ራስሽን ጠብቂ። ቢኒያም ጭራሽ ላንተ ሲባል ነው ሄርሙዬን ማላገኛት። ብቻ ጠብቅ፣ ያልጠበቅከውን እርምጃ ነው የምወስደው። ስማኝ ቢኒ፣ ከዚህ በኋላ መብዛት አያስፈልግም። ሄርሜላን በእጅ ማስገባት አለን እኮ። እንዴት? አላውቅም ቢኒ፣ ወንድ ልጅ እኮ ነው። ቆፍጣን ነበረ። የራስህ ታረጋት ይገባል። የምርህን እኮ ነው። በጣም እየተዘናጋው ነው። ቆይ ምንድነው እንደዚህ ያፈዘዝኝ? እሱን እኮ ነው የምልህ። እንደውም ከቸክ ለሷ ያለን የፍቅር ስሜት በግልጽ ንገራት። አይ እሱ እንኳን ከባድ ነው አቤላ፣ ጊዜ ይፈጃል። ምንም ከባድ የለም። ደፈረ ብለህ መናገር፣ ከዛ የሚወጣው መቀበል። ለነገሩ እውነትህን ነው። የምን መርመጥመጥ ነው? እሱን እኮ ነው የምልህ ጀግና። እናሳ ምን ነው ይሄን ያህል? ወንድ ልጅ እኮ ነው። አቤት ሞራል! የድሮ ቢኒ እየተመለሰ ነው። ቆራጡ ቢኒ። ከዚህ በኋላ የምን መደባበቅ ነው? እውነቱን አፈርጠዋለሁ። በቃ ምንም ነገር ከማድረግ በፊት አሳውቀኝ። እሺ ጓደኛዬ። ቢኒዬ እንዴት ነው ያለኝ? አለሁልሽ ሊዱ። ኖርልኝ። ውሎ እንዴት ነበር? አሪፍ ቀን አሳለፍ? አዎ ያበደ ነበር ዛሬ። የድሮ ጓደኛዬ ያልከውን አገኘው? አዎ ቅርብ ሰዓት ነው የተለያየን። የምር? ቆይ
ቆይ ግን ማን ነው ልጁ? ይሄ ነው ብልሽ እኮ አታውቂውም እንዴ? ታዲያ አስተዋውቀኛ ለኔ አሪፍ ሰው ከሆነ። ቀላል አሪፍ ሰው ነው፣ አስተዋውቅሻለሁ፣ አታስቢ። እሺ እንግዲህ እጠብቃለሁ። ወይም ደግሞ ቤት ቆንጆም ሳዘጋጅ ይዘው ትመጣለህ። እሱ ቆንጆ ሐሳብ ነው። መቼ ይሻላል ታዲያ? ከዛሬ ውጪ ደስ ባለ ቀን። እሺ ልንገረውና አሳውቅሻለሁ። እሺ ቢኒዬ፣ ታዲያ ዛሬ ለምን ቆንጆ ጊዜ አናሳልፍም? ምን አይነት ጊዜ? አላቅም፣ ብቻ ግን ሁለታችን ብቻ የምናሳልፈው ጊዜ እኮ። ይኸው አሁንስ ቢሆን ሁለታችን ጊዜ እያሳለፍን አይደል እንዴ? እሱማ ግን እኔ ቤት ሄደን ቆንጆ ታይም እናሳልፍ። አይ እንደሱ እንኳን ይቅርብኝ ሊዱ፣ ሌላ ጊዜ። እሺ በቃ ላስጨንቅ አልፈልግም። ነገር ግን ይሄን ሁሉ ምልክ ከመሬት ተነስቼ አይደለም። ስለማፈቅረ ነው ልትይኝ ነው? ሳልነግረኝ የምትረዳኝ ነገር እኮ። ሳትነግሪኝ መረዳት ሳይሆን ብዙ ጊዜ ከመደጋገምሽ የተነሳ እንደዚህ ስትይ ቀጣይ ምን እንደሚመጣ ቃል ይሁን። እስኪ ቢያንስ ሳልነግረኝ እንኳን ከገባ እኮ አንድ ነገር ነው። ቆይ ግን ሊዱ፣ እኔ እኮ አይሆንም ስልሽ ተመስገን ማለት ነው ያለብሽ። ቆይ እንዴት አልፈልግሽም ካለሽ ወንድ ጋር ለመሆን ትፈልጊያለሽ? ቀልደኛ። እኔ ሄርሜላን ሀዘን ለማየት ስል እንጂ የእውነት ያፈቀርኩ መስሎን በጣም ደፋር ነው። ቢኒዬ አላቅም፣ ብቻ አሁን ህይወቴን ሳስባት ያላንተ ባዶ ሆና ነው የምትታይ። እሺ ቢያንስ ግን ያፈቅርሃለሁ ምናምን የሚለውን ቃል ለመተው ሞክር። እሺ ቢኒዬ። በቃ ዛሬ የሆነ ጉዳይ ያለብኝ፣ እሱን ከጨረስኩ እደውልልሻለሁ። እስኪ ቅና በይኝ። እንግዲህ ቅና ቢኒዬ። ግን ጉዳዩ ምንድነው? ሚስጥር ነው። ከተሳካ ብቻ እነግርሻለሁ። ጸሎት አድርጊልኝ። እንደው አታሳካለት ፈጣሪ። ጆንክ ሞኝ ነገር። እሺ አደርግልሃለሁ። እሺ ሊዱ፣ በቃ ሰላም ወይ። የኔ ልብ ጓደኛ፣ አንተ ባትኖር እኮ ስንት ነገር ተበላሽቶብኝ ነበር። አረ እኔ ደግሞ ምን አደረግኩ እንዴ? ከዚህ በላይ ከኔ ጋር ሆነህ እኮ በታማኝነት እያገዝከኝ እኮ ነው እንዴ። እሱማ እኮ የጓደኝነት ግዴታ ነው። አይ በዚህ ሰዓት እኮ ታማኝ ጓደኛ ጠፍቷል። እንዳንተ አይነት ሲገኝ መንከባከብ ነው የሚሻለው። እንዴ ሮብ፣ አንተን የመሰለ ጓደኛ ማግኘት እንደዚህ ቀላል ይመስላል? እባክህ በልና ባንተ መመሰገን አያምርም። ተው በቃ። ለነገሩ ልክ ነህ። በጓደኛሞች መሃል መመሰጋገን አያስፈልግም። እሱን እኮ ነው የምልህ። ታዲያ የኔ ጉዳይ እንዴት እየሆነ ነው? ምን እባክህ፣ የእሷ ነገር ያለቀለት ጉዳይ ነው። ከዚህ በኋላ የኔ መቀላጠፍ ነው የሚፈልገው። ልክ ብላል። ሰዎችን በማይጎዳ መልኩ ቀልጠፍ በል። አይ በእሷ የመጣብኝን ሰው እንኳን አልምረውም አቤላ። የምረን ነው? ቆይ አታፈቅራት? ለምን ግን? ባላፈቅራትም ከሷ የምፈልገው ነገር አለ። ያንን ሳላገኝ ነቅነቅ አልልም። አይ ጓደኛዬ፣ እሱ እኮ ግን መጥፎ ነው። ለምን ቆም ብላ ታስብበት? አይ አስቤበታለሁ። እስካሁን የመጣሁበት መንገድ አለ። እሱን ሳላሳካ ወደኋላ አለ ካልክ የሚደረግ እንግዲህ በተቻለ መጠን ሰዎች ላለመውደድ። አይ እንደሱ እንኳን የሚሆን አይመስለኝም። ለምን አይሆንም? ቢያንስ የምፈልገውን ነገር እያደረግ ሰዎች ላለመውደድ። አንተ ደግሞ እንግዲህ እንደ ሽማግሌ ምክር የምታበዛው ነገር አለ። በቃ ፍላጎት ይነገርኩ አይደል እንዴ? እሺ በቃ ደስ እንዳለ። እኔ አሁን ሐሳብ የሆነብኝ ምን እንደሆነ ታውቃለህ? ምንድነው እሱ? ይህ ሁላ ላደረክልኝ ነገር ምን ይሆን ክፍያ ያልኩ እየተጨነቅኩ ነበር። አረ ሮባ፣ ጓደኝነት እኮ ሁለት ምናምን አይልም። በተቻለ ሁሉ ከጓደኛ ጎን መቆም ግዴታ ነው። እሱስ ልክ ነህ። እንግዲህ ፈጣሪ ብድር መመለስ ያብቃኝ። አሜን። ምንም አልሰማ አልከኝ እኮ። በቃ ሮባ፣ በኋላ እንገናኛለን። እኔ ልሂድ። ትንሽ አትቆይም ነበር? እሺ በቃ እንዴት ብድርን እንደምከፍል አሳያለሁ። አንተ አስመሳይ፣ ጠብቅ ብቻ። ጭራሽ እኔ ሮባ ላይ እንደዚህ አይነት ነገር እንዴት ዋጋ እንደማስከፍል ለማየት ያብቃ። አንተ ጅላጅል። ስማኝማ ሮባ፣ የሆነ ነገር ላስቸግር ነበር። ይመቻል? ላንቺ? አረ ምንም ይመቸኛል። ምን ላግዝሽ? ዛሬ ቤት ልቀይር ነው እና እንድታግዘኝ ነበር። አረ ምንም ችግር የለውም፣ አግዝሻለሁ። ግን በሰላም ነው ቤት የምትቀይሪው? አዎ፣ የተወሰነ ገንዘብ አስፈልጎኝ የሆነች አነሰለች ቤት ፈልጌ ነው። እቃዎቹ እንዳልጫቸዋለሁ፣ አልጋውን ብቻ ነው ያስቀሩት። አይ ለምን እንደዛ አደረግሽ? ሄርሙ፣ ገንዘብ ከሆነ ያልፈልግልሽም ነበር። አይ አያስፈልግም ሮባ፣ አሁን አልፏል። አሁን ከቻልክናና አዲሱን ቤት እናስተካክለው። እሺ መጣሁ። እንዴት አያሃት? ጠባብ ነች አይደል? አረ ብቻውን ለሚኖር ሰው እንኳን በቂ ነች ሄርሙዬ። አይ ለሞራሌ ብለክ ነው። ማርያምን የምሬ ነው፣ አሪፍ ነች። አምኛለሁ። እንግዲህ ታዲያ ምን ልስራልህ? አረ ምንም አልበላም። እንዴ አንተ ደግሞ እንዴት ስደግም ቆይታ? የምር አሁን ምንም አልፈልግም። ባይሆን ሌላ ጊዜ አሪፍ ምሳ ሰርተሽ ትጋብዥኛለሽ።
እሺ ባንዳፍ በቃ ሄርሙዬ ልሂድ። ከፈለግሽ ደውይልኝ። እሺ ሰላም ዋል። በቃ ቆይታ ባስበን የኖሉ ሰዓት ስልክ ስደውል ማታነሳው ቴክስትስ የማትመልሰው? አረ እንደዛ አይደለም እኮ ሊዱ፣ ስራ ላይ ሆኜ እኮ ነው። ሄርሜላ ቤት እየቀየረች አግዘኝ ብለኝ እኮ እያገዝኳት እኮ ነው። አሃ ጭራሽ ስራ ትተህ ከሄርሜላ ጋር እየተለመደመጥክ ነው ስልክ ማታነሳው? አረ እንደዛ አይደለም። ማንም ከጎኔ የለም። ከቢኒያም ጋር ብፍታቻለሁ ስትልኝ ለቢኒያም ከምንደውል ብዬ ነው የሄድኩት። እንደሱ ከሆነ እንኳን አሪፍ አድርጋል። ቆይ ለምን ቤት የምትቀይረው? ምክንያቱ ብዙም አልገባኝም፣ ግን ያላትን ዕቃ በሙሉ ሽጧለች። በዛ ላይ አንድ ክፍል ውስጥ ቤት ነው የገባችው። ገንዘብ አስፈልጎኝ ነው ምናምን አለችኝ። ወይኔ እኔ ምስኪን ጭራሽ አይኔ እያየ ደህየች መሰለኝ። ሳይሆን አይቀርም። እኔ ግን አሳዘነችኝ። አይደል አሳዘነች። ይሄ ነበር የቀረ ደፋር እና አባቷ ስለሆነች ነው የምታሳዝነ። እኔ እንጃ አላውቅም፣ ብቻ ግን ሳያት እያሳዘነችኝ ነበር። ኦሆ አንተን ገና ከሰሞኑ ብዙ ታወራለህ። ገና ምን ሆነችና ቢኒዬን አይኗ እያየ ለወስዶ አይደለ? ለካም እሱም አለ። እንግዲህ የራሷ ጉዳይ። ድሮም አንቺ ጋር የተነካካ የለውም በረካ። እሱም ማወቅ አንድ ነገር ነው። ደግሞ ቢኒን አግኝቼው ነበር እኮ። ታዲያ ምን አዲስ ነገር አለ? በቃ ጊዜ ሊሰጠኝ ምናምን ተስማማልኝ። ነገር ግን ይህን ፍቅር የምትሆን ነገር ታየዋለህ አይደል? ቆይ ግን ራሱ እንዴት ነው የሚቆጥረው? አንቺን የመሰለች ልጅ አግኝቶ? እኔም እኮ እሱን ነው የምነግርህ። በዚህች እርኩስ ሄርሜላ ምክንያት አይኑ ታውሯል። ቆይ ችግር የለውም። የማይሆን ከሆነ የራሳችንን እርምጃ መውሰድ ሲያምርብን አይቀርም። ኧረ እንደዛ ማድረግ ግን ጥሩ ነው ብለህ ታስባለህ? አዎ ያለው አማራጭ እሱ ነው። ሳያውቅ ከአንቺ ጋር እንዳደር ማድረግ አለብን። እንዳልክ እንግዲህ ታዲያ ይህን ነገር ለማድረግ ወሰንክ? አይ አንድ ሁለት ድል እንስጠውና የማይሆን ከሆነ ቀጥታ ወደዛ እርምጃ የምንገባው። እሺ በቃ እንግዲህ የተወሰነ እንታገስና የማይሆን ከሆነ ያለን አማራጭ እሱ ብቻ ነው። አዎ ሂዱ በቃ ሂድ። ከፈለግሽ ደውዪልኝ። እሺ በቃ ስማኝማ ቢኒ፣ ዛሬ ትልቅ ውሳኔ መወሰን አለብን። ምንድነው እሱ? በቃ ሁሉን ነገር ሌላ ነገር ከሷ ጋር መሆን እንደፈልግ ምናምን። ያማል እንዴ? ምን እያልክ እንደሆነ ግን ታውቋል? አዎ በቃ ከዚህ በኋላ ደብቆሽ እኮ ከሆነ ይሆናል፣ ካልሆነ አይሆንም። በቃ አይ አይሆንም ብባል ልቤ መስበር አልፈልግም። ይቅርብኝ። እርግጠኛ ነኝ ቢኒ እምቢ አትልም። ደፈር ብለህ ነገር ወንድ የለ እንዴ? አንተ ካናገርካት እሷ ብታፈቅር መቼም አልነግርህም። እሺ በቃ ነገር ግን ውስጤን ምንም ጥሩ ስሜት እየተሰማው አይደል? ይገባኛል ቢኒ፣ ነገር ግን ልነግራት ይገባል። እሱን ያለን አማራጭ። እሺ አቤላ፣ ነገር ግን አንተን አምኜ ነው ማደርገው። አዎ በእኔ ይሁንብህ፣ ምንም እንደፈር። እሺ በቃ አሁን የተወሰነ ስራ አለብኝ፣ እሱን ጨርሼ አገኛታለሁ። አዳዳ በምንም አይነት ሀሳብ እንዳትቀር፣ ዛሬ ሳትነጋ እንዳትቀር። እሺ አቤላ አታስብ፣ በቃ እደውልልሃለሁ። አስበዋል ግን ሄርሜላን የኔ ካደረኳት በኋላ እኔ እንጃ። እኔ ግን ምንም አልተዋጠልኝም። ድሮም ለሃያ ማር አይጥማትም። እንዴት ነው ቆይ ይሄ የማይታይህ እንዴ? ጭራሽ ስድብ ይሻላል። አዎ ሲነግሩ የማይገባ ከሆነ ያለው አማራጭ ይሄ ብቻ ነው። እኔ እኮ የሰው ፍቅር ሳትግባ ነው ያልኩህ፣ ሌላ አይደለም። እውነትህን ነው። ይህን ነገር ልተወው አይደል? አዎ እግዚአብሔር በጣም መጥፎ ነገር እያደረክ ነው። በጣም ደፋር ነህ። እስካሁን የመጣሁበት መንገድ እንድትሆን ነው የምፈልገው። ከእንግዲህ በኋላ እንደዚህ ስትለኝ እንዳሰማ። እሺ በቃ ደስ እንዳለ። እኔ ጓደኛዬ ምክር ነው የሰጡት። ያንተ ምክር ባፍንጫ ይወጣል። ድጋሚ እንደዚህ አይነት ምክር እንዳትመክረኝ። እሺ በቃ በኋላ እንገናኛለን። እኔ አሁን ልሂድ። ወንድሜ እንዴት ነህ ያለኝ? አለሁልህ ጓደኛዬ፣ ሁሉ ሰላም? ሰላም ነው ወንድሜ። በቃ ተጠፋፋን አይደል? አሁንማ እኮ እኔ ቢዚ ሆንኩ ጠፋዋ። ምን ይደረግ፣ እኔም ቢዚ ነህ ብዬ እየደወልኩ አላስጨንቀን። አይ ብትደውልኝ እንኳን ለመገናኘት ጊዜ አላጣም። ምንም አይሰራም እባክህ። ከኔ ጋር መጥተህ ጊዜ ከምታጠፋ ስራ ላይ ብታተኩር ይሻላል። እሺ ታዲያ ምን አዲስ ነገር አለ? ኧረ ተወኝ እስኪ፣ ዛሬ ሊለን የጨነቀኝ። ምን ነው ጓደኛዬ፣ ችግር አለ እንዴ? አይ እንደዛ ሳይሆን አለ አይደለ ሄርሜላ እንደማፈቅራት ምን አለ ነግራት። ምን ነው ሩባ? አይ ምንም። ምን ነካ ቢኒ? እሷ አንተ ፍላጎት ባይኖራት የሚደርስብን የሙላ ውርቀት አስበዋል? አይ ዛሬ እንኳን እውነቱን ነግሬያት የሚመጣውን መጋፈጥ አለብኝ። ቆይ ማን ነው ግን እንደዚህ አይነት ሀሳብ እንድታስብ ያደረገ? መቼም በጤና እንደዚህ አይነት ሀሳብ አታስብም። እኔም ሀሳቡ ነበረኝ፣ ነገር ግን አቤላ የሚባል ምርጥ ጀለሳለኝ፣ እሱ ነው ያደፋፈረኝ። አንተ የተረገምክ አቤል፣ ቆይ መጣሁልህ። እኔ ግን ልክ ነው ብዬ አላስብም። አይ ዛሬማ በጭራሽ ሳልነግራት አልቀርም ካልክ እንግዲህ ምን ይደረጋል። መልካም እድል ብያለሁ።
የማልፈልገው ነገር እንዳደርግ ታስገድደኝ ነው አንተ በክት። ጓደኛዬ የት ነህ? ምን ነው የተፈጠረ ችግር አለ እንዴ? አይ የለም፣ ግን ለትልቅ ጉዳይ ፈልጌ ነበረ። ቢኒያምን ያገቱን ቦታ ልትመጣ ትችላለህ? እሺ በቃ መጡ። ምንም አልሆንኩማ ጓደኛዬ። አይ ምንም አልሆንኩም። አንተ ከሃዲ ብቻ ቶሎ ና። ቆንጆ የሆነ ድግስ አዘጋጅቼ እየጠበቅኩ ነው። ሄሎ ሄርሙዬ። ወይ ቢኒ ደህና ነህ? አለሁልሽ። ቤት ነሽ እንዴ? አዎ ቤት ነኝ። ነገር ግን ቀይሬያለሁ ቤት። አዲሱ ቤት ደግሞ አታውቀውም። ምን ነው በሰላም? አዎ አረ በሰላም ነው። ይሁን። አሁን ለጥብቅ ጉዳይ ላገኝሽ ፈልጌ ነበር። ይመችሻል? በደንብ ይመቸኛል። የት ልምጣ? ሮባ ምን ነው ችግር አለ? አረ ምንም ችግር የለውም። ና እስኪ ገበያ ጓደኛዬ። ቢኒዬ ደህና ነህ? በሰላም ነው የፈለከኝ? አዎ በሰላም ነው። ነገር ግን ለትልቁ ነገር ነው የፈለግኩሽ። አንተ ተረገም። ከቢኒያም ጋር ያለን ነገር ማራቅ ነበር የመሰለህ? ተረጋጋ ሮባ፣ ምንም እንዳታረግ። አሁን ራስህን ማትረፍ ከፈለክ ለቢኒያም ደውል፣ ለሄርሜላ ምንም እንዳይነግረው። እሺ ምን መሰለሽ ሄርሜላ